በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። በዛሬው ሳምንታዊ መርሃ ግብራችን ከእንግዳችን መጋቢ ሐዲሳት ሐዲስ አንዱዓለም ጋር በነገረ ምጽአት ላይ እንወያያለን። ቆይታችሁ ከኛ ጋር ነው። በታላቅ አክብሮት ጋበዝናችሁ። በምጽአት ላይ የተለያዩ እይታዎች ያሉ ቤተ እምነቶች አሉ። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን አስተምህሮ ይነግሩናል። በራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም ይላል። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም ሲል ይቺ ፊተኛ የምትለው ቅደም ተከተልን የምታሳይ ነገር ትንሣኤ ሁለት ጊዜ እና ከዚያ በላይ ይሆናል ወይ? አመሰግናለሁ። በመጀመሪያ እድሉ ስለተሰጠኝ እዚህ የኦቲሲ ጣቢያውን አመሰግናለሁኝ። ለመቀጠል ስለተነሳው ጥያቄ ትንሣኤ አንድ ጊዜ ነው የሚፈጸመው። ትንሣኤ ዘጉባኤ በመጨረሻው ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ይመጣል። በሚመጣበት ሰዓት የሞተ ሁሉ ሰው ይነሳል። አውሬ የበላው፣ በማሽን የተፈጨው፣ ውሃ የወሰደው፣ በተለያየ ሁኔታ ጥሪ ደርሶት የሞተው ሁሉ ከወደቀበት ራስ ቅሉ ካረፈበት ቦታ ሙታን ይነሳሉ። በቀዳሚ ንፋተ ቀርን ይትጋባ ኩሉ ጸበለ ሥጋ ዘተዘረ ውስተ ኩሉ ምድር ማለት የወደቀው ቅድም እንዳልኩት የተፈጨው፣ ውሃ የወሰደው፣ አውሬ የበላው፣ የተለያየ ሁኔታ የሞተውና አካሉ ተቆራርጦ ከወደቀበት ሁሉ ይሰባሰባል፣ አንድ ይሆናል። ወዳግም ንፋተ ቀርን ይሰፋያ የጽምት ምስለ ሥጋሆን ያ የተበተነው ተሰባስቦ በሁለተኛው የጥሪ ድምፅ አንድ በድን ይሆናል። ዘእንበለ አንሳስዎ ይታህሱ እስከ ጊዜሁ ያለ መንቀሳቀስ የዕለት አስክሬን መስሎ በድኑ ቁጭ ይላል። ወበሳልስ ንፋተ ቀርን ይሰፋያ የጽምት ምስለ ሥጋሆን ወበሳልስ ንፋተ ቀርን ይትነሱ ሙታን ከመቅጽበተ ዓይን በሶስተኛው ንፋተ ቀርን መላእክት የመለከት ድምፅ በሚያሰሙበት ሰዓት ሙታን እንደ ዓይን ጥቅሻ ይነሳሉ እና ተነስተው ይቆማሉ በፈጣሪያቸው ፊት። እሱም ፍጥረት ሁሉ እያየው ይመጣል። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም። እግዚአብሔር በግልጥ ይመጣል፣ በታይታ ይመጣል። የወጉት ሁሉ ያዩታል። እሱ ሁሉንም ያውቃል። ያው ማየት አለማየት የሚባለው ነገር ለእሱ አይነገርም፣ ግን እነሱ ያዩታል። ተገልጦ መጥቶም ዝም አይልም። እሳት ይነድድ ቅድሜሁ ፍርድን ይሰጣል። እሳት ፍትሐ እግዚአብሔር ነው፣ የዳኝነትን ስራ ይሰራል። እና እዚህ ላይ ትንሣኤ የመጀመሪያ ትንሣኤ የሚባለው ትንሣኤ ልቡና ወይም ትንሣኤ ሕሊና የሚባለው የሰው ልጅ በሕይወተ ሥጋ በነበረበት ሰዓት ትንሣኤ ያለው ያ ትንሣኤ እንዴት ነው? ሰው ሳይሞት እንዴት ይነሳል ለሚለው በኃጢአት የወደቀ በኃጢአት የሞተ ከፈጣሪው የተለየ ንስሐ ያልገባ ሰውነት ያለው የተለያየ ክፉ ተግባር ላይ ተሰማርቶ የነበረ ሰው ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ አለ እንደተባለው ያንን የጌታን ቃል ሰምቶ በምክረ ካህን በፈቃደ ካህን ኖሮ በደልኩ ተመለስኩ ብሎ ንስሐ ገብቶ ከዚያ ይሰራው ከነበረ ክፉ ነገር ተለይቶ ሲመጣ ይሄ ትንሣኤ ልቡና ወይም ደግሞ ትንሣኤ ሕሊና ይባላል። ተነስቷል ማለት ነው። ለመዳን ራሱን አዘጋጅቷል።
ከኃጢአት ተለይቷል። ኃጢአትን እሱ ከሞት ወጥቶ እንደገና በተራዋ ኃጢአትን ገሏታል ማለት ነው። እና ይሄ ሰው የመጀመሪያውን ትንሣኤ ተነስቷል ይባላል። ይሄ ቅድም ያልሁት ግን የሁለተኛው ትንሣኤ ዘጉባኤ የሞቱ ሰዎች የሚነሱበት ነው። ይሄ በሕይወት ያሉ ሰዎች የእግዚአብሔርን ቃል ሰምተው የመዳንን መንገድ የሚጀምሩበት ነው እና እነዚያ የሞቱ ሰዎች ተነስተው በፊቱ በሚቆሙበት ሰዓት እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጥአንን በግራው ጻድቃንን በቀኙ አቁሞ የዳኝነቱን ስራ ይሰራል። በማቴዎስ ወንጌል ምዕራፍ 25 ላይ የተዘረዘሩ 6 ቃላተ ወንጌል በዕለተ ትንሣኤ ወይም በትንሣኤ ዘጉባኤ ለነፍሳት የሚቀርቡ ጥያቄዎች ናቸው። በቀኙ ያሉትን አሜሃ ያወስኦሙ ለእለ በየማኑ በቀኙ ያሉትን እንዲህ ይላቸዋል፣ ኖ ሀቤ ቡሩካኑ ለአቡየ ትረሱ መንግሥተ ሰማያት ዘድልው ለክሙ እምቅድመ ይትፈጠር ዓለም ሳይፈጠር ያዘጋጀሁላችሁን የእግዚአብሔርን የኔን መንግሥት ወርሱ ዘንድ እናንተ ወዳጆቼ ወደ እኔ ኑ። እስመ ርህብኩ አብላዕክሙኒ ተርቤ አብልታችሁኛልና፣ ጸማይኩ አስተይክሙኒ ተጠምቼ አጠጥታችሁኛልና፣ ነግደ ኮንኩ ወተወከፍክሙኒ እንግዳ ሁኜ ተቀበላችሁኛልና፣ አረቁ አልበስክሙኒ ታርዤ አልብሳችሁኛልና፣ ደወይኩ ወመጻእክሙ ሐወጽክሙኒ ታመምኩ መጣችሁ ጠይቃችሁኛልና፣ ተሞቃይኩ ወመጻእክሙ ሐወጽክሙኒ ታሰርኩ መጣችሁ ጠይቃችሁኛል አስፈትታችሁኛልና። እነዚህ ለጻድቃን ውለታ ከፋዩ ኢየሱስ ክርስቶስ የዚያን ጊዜ ወደ እኔ ኑ ካላቸው በኋላ የሚሰጣቸው የደስታ ቃላት ናቸው። ስለፈጸሟቸው ነው። ሳይፈጽሟቸው በስጦታ የሚያደርግላቸው በችሮታ የሚያደርግላቸው አለ። በእርግጥ የእግዚአብሔር ምሕረት ሁልጊዜ ትከተለናለች። እሱ ያደርጋል፣ የሚሳነው ነገር የለም። ነገር ግን ይህ በሕግ መጽሐፍ የተጻፈ ስለሆነ አስቀድሞ እርሱ ሥጋን ለብሶ ለፍጥረቱ ያስተማረው ስለሆነ በዚህ እንድንመላለስ የታዘዝነው ስለሆነ ያንን ላደረጉ ሰዎች የሚላቸው ነው። እነዚህ ጻድቃን ያወስእዎ ማይዜሬናከ ርሁበከ ወአብላዕናከ ወማይዜሬናከ ጽሙዓከ ወአስተይናከ ወማይዜሬናከ ሩቀከ ወአልመስናከ ማይዜሬናከ ነግደ ኮንከ ወተወከፍናከ እያሉ በቅደም ተከተል እሱ ያነሳቸውን ነገሮች ያነሱ መቼ አየንህና መቼ ይህን አደረግክልንልህ የሚል ጥያቄ ያነሱለታል። እሱም መልሶ በአጭር ቃል ዘገበርክሙ ለአሐዱ እምእሉ ንዑሳን እንዲህ ተገበርክሙ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁ ማለት ነው ይላቸዋል። በዚህ ቃል ይዘጋል እና ከታናናሾቹ የተባሉ ትርጉም የሚያሻው አይመስለኝም። በዚህ ዓለም ላይ ስንኖር የተራበን ማብላት፣ የታረዘን ማልበስ፣ የተጠማን ማጠጣት፣ የታመመን መጠየቅ፣ የታሰረን ማስፈታት ያው አናደርገው። ምናልባት አንድ ሰው እንደው እስር ቤት ሂዶ የታሰረን ሰው ጠይቆ ከሆነ ምናልባት ጎረቤቱ ስለሆነ የሥራ ባልደረባው ከሆነ ሲወጣ ይታዘበኛል ካለ ይጣላኛል ካለ እንደዚያ ካልሆነ በስተቀር እንደ ሕግ ግን እየፈጸምነው አይደለም። እውነቱን ለመናገር እንደ ሕግ እየፈጸምነው አይደለም። በሽተኛም ልንጠይቀው ከሆነ ገሌ እኮ ታሟል ሲባል እኔ እኮ አላውቀውም፣ አንተ ታውቀዋለህ፣ አንቺ ታውቂዋለሽ እንዴ ራስሽ ጠይቂው፣ እኔ ምንም እኮ ጨዋታ የለም፣ ምንም ግንኙነት የለንም። ግን ሕጉ የሚያዘዘው እንዴት ነው? በቃ ይሄ ሰውዬ ታሟል መጠየቅ ነው። ይሄ ሰውዬ ታስሯል መጠየቅ ነው። በሕግ የተጻፈልን ያንን ነውና ይህንን አላደረጋችሁም የሚለውን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን አድርጋችኋልና ስላደረጋችሁ ነው የሚገባችሁ ይላቸዋልና ከዛ በኋላ እነሱ በፍጹም ደስታ ወደ ተጠሩበት እድል ይገባሉ። እንደገና ደግሞ ይህን ካለ በኋላ ኃጥአንን ደግሞ ያው እነሱንም ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታርዤ ያላለበሳችሁኝም፣ ታስሬም አልጠየቃችሁም እንደዚህ ብሎ ወደ ኃጥአን ይዞራል። ፍየሎች ተብለው በተመሰሉት ወደ ኃጥአን ይዞርና ሁሩ እምኔ ርጉማን ውስተ እሳት ዘላለም ዘድልው ለሰይጣኑ ለመላእክቲሁ
ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለማዊ እሳት ሂዱ ይላቸዋል ኃጥአንን። እነሱም በተራቸው ልክ ጻድቃን እንደተናገሩት መቼ አየንህና የሚል ጥያቄ ያነሳሉ። ለጻድቃን እንደሰጣቸው መልስ ደግሞ ቀጥሎ ዘይገበርክሙ ኢናት የምትቀይራት ዘይገበርክሙ ለአሐዱ እምእሉ ንዑሳን ሊተ ይገበርክሙ፣ ከታናናሾቹ ለአንዱ ያላደረጋችሁት ለእኔ ያላደረጋችሁም ማለት ነው። ከታናናሾቹ እንደ ታናናሾቹ አድርገ ለጓደኞቻችሁ ማለት ነው፣ ለአካባቢያችሁ ሰው ማለት ነው፣ ለተራበው፣ ለተበደለው፣ ለታሰረው፣ ለተጠማው፣ ለታረዘው አላደረጋችሁም ማለቱ ነው። ያንን ያላደረገ ያው እድል ፋንታ ጽዋ ተርታው ከዲያብሎስ እግር ነውና ሁሩ እምኔ ርጉማን ውስተ እሳት ዘላለም ዘድለው ለሰይጣን ወለመላእክቲሁ ይህንን ቃል ይነግራቸዋል። ይመለሳሉ። አበቃ። በዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ የዳኝነት ስራና በችሎቱ ፊት የቀረቡት የደቂቀ አዳም በጎ ስራ የሰሩትና ያልሰሩት በዚህ ደረጃ ይለያሉና በሁለተኛው ትንሣኤ ላይ በትንሣኤ ዘጉባኤ ያለው ሁኔታ በሁለት ክፍል ተለይቶ ሲታይ በዚህ ደረጃ ነው። ኃጥአንና ጻድቃን ብለን ነው የምንለያቸው። የፊተኛው ግን እነዚህ ፊተኞቹ መሆናቸው ነው። አሁን በክፍል በትንሣኤ ዘጉባኤ ተብለው ተለይተው ይምጡ እንጂ ትንሣኤ ልቡና መጀመሪያ የተነሱት ሰዎች ናቸው። አሁንም በቀኙ የሚቆሙት ሌሎች ሰዎች አይደሉም። ትንሣኤ ልቡና መጀመሪያ በሕይወተ ሥጋ ሳሉ ተነስተው ራሳቸውን ጠይቀው ምን እየሰራው ነው፣ ወዴት እየሄድሁ ነው፣ ተሳሳተ መንገድ እየተከተልሁ ነው እና ብለው ከክህደት ወደ እምነት ከኃጢአትም ወደ ስርየት ወደ ንስሐ ወደ ይቅርታ የመጡ ሰዎች ናቸው እና በዚያ ደረጃ ላይ ነው የጌታችን የመድኃኒታችን ኢየሱስ ክርስቶስና አመጣጥና ፍትሕ አሰጣጥ ጻድቃንና የኃጥአን የሚተላለፈው ብያኔ በዚህ ልክና አግባብ ነው በዕለተ ምጽአት የሚሆነው። ፊተኛ ትንሣኤ ያለው ንስሐን ነው። ሁለተኛ ሞት ያለው ደግሞ ገሃነምን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ደቀ መዛሙርቱ ምጽአቱ እንዲታወቅ ምልክት ምንድን ነው ብለው ጠይቀውት ነበረ። እሱም የሚሆኑትን ምልክቶች ነግሯቸዋል። ምልክቶቹ እየተፈጸሙ ነው ወይ ያሉት እሱ የተናገራቸው አንድ ሁለትስ እነዚያ ምልክቶች በተነገረላቸው ደቀ መዛሙርት ዘመን ተፈጽመዋል ወይንስ ከዚያ በኋላ ለሚመጡ ነው እነዛ ምልክቶች? ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ጠይቀውታል። ቤተ መቅደስ ቆይቶ በሚወጣበት ሰዓት ነው ጥያቄው የቀረበለት እና አርአዩ ነድቀ ሕንጻሁ በማቴዎስ ወንጌል ምዕራፍ 24 ላይ ከመነሻው ስለ ነገረ ምጽአት ጌታችን ሲናገር የንጋት ፀሐይ አርፎበታል እና ሕንጻው ውበት አድንቀው ደቀ መዛሙርቱ እሱም አድናቆቱን ይለግስ አቅርበውለት ነበርና ጌታ ሲመልስ ምንድን ነው ያለው? እንደዚህ ድንጋይ በድንጋይ ላይ በዚህ ደረጃ የሚቀጥል መስሏችኋልን? ሳይፈርስ የሚቀር የለም የሚል ቃል ነገራቸውና አያይዞ ስለ ሕንጻው መፍረስ ብቻ ሳይሆን የሰው ልጅ ፈርሶ በስብሶ በዚያ ደረጃ ወድቆ እንደማይቀር ነገር ግን መነሳት እንደሚችል ያም ሊሆን የሚችልበት ምልክቶቹን ዳሩ ዛሬ አይደለም፣ ነገር ግን ምልክቶቹ ይህን ይመስላሉ የሚል ዝርዝር ሁኔታዎችን አስቀምጦላቸዋል። ይህም በማቴዎስ ወንጌል ምዕራፍ 24 ላይ ከመነሻው እስከ መድረሻው ድረስ በመሰረቱ ምዕራፍ 24 ብቻ ሳይሆን ምዕራፍ 25ም አሁን ያነሳናቸው እንደገናም ደግሞ ያላነሳናቸው የአስሮ እንደናግል 5 ጠባባትና 50 አብዳት የሚባሉት የነሱም ነገር የነገረ ምጽአት ያለበት ሁኔታ ነው። የተለየ ነገር አይደለምና ምልክቶቹን በዝርዝር አሳይቷቸዋል፣ ነግሯቸዋል። እነዚያ ምልክቶች ምንድናቸው? ጌታችን ከመምጣቱ አስቀድሞ ሊሆኑ የሚችሉ ሳይሆኑ ግን የማይቀሩ ሕዝብ በሕዝብ ላይ የመነሳቱ፣ መንግስታት በመንግስታት ላይ መነሳታቸው፣
ሀገራት በሀገራት ላይ መነሳታቸው ከቤተሰብ ጀምሮ በአባትና በልጅ በአማትና በምራት በመታዘዝና ባለመታዘዝ መካከል ያለውን ነገር ፍቅር የመጥፋቱንም ጉዳይ በሃይማኖት ተቋማትም ብዙዎች ከሃይማኖታቸው መስመር እንዴት መውጣት እንደሚችሉ ከአምልኮ ከፈሪያ እግዚአብሔር ውጭ ሆነው የሚኖሩ ሰዎች በመጨረሻው ዘመን እንደሚነሱ በዝርዝር አስቀምጧል። ሌላም ደግሞ ተፈጥሯዊ አደጋዎች ሊከተሉ እንደሚችሉ የምድር መንቀጥቀጥ፣ መናወጥ አሁን በዘመናችን አሁን ባለንበት ሳምንትም እየሆነ ያለው በሀገራችን በደቡብ ኢትዮጵያ ያለውም ነገር እኮ የዚህ አካል ነው። መሬት የቆምንባት የረገጥናት ምድር ከላያችን ወጣ የምትከድንበትና ፍጥረትን በዚህ ልክ የምታጠፋበት ሁኔታ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዝርዝር የተናገረው እንጂ አዲስ ነገር በትንቢት መጽሐፍ ውስጥ እርሱ ያላስቀመጠው ወይም ደግሞ እሱ ወዳጆች ነቢያት ያልተናገሩት ነገር እየተፈጸመ አይደለም። የሆነው ሁሉ ወይም ደግሞ እየሆነ ያለው ነገር በሙሉ የመምጣቴ ምልክት ነው ብሎ ለደቀ መዛሙርቱ የነገራቸው ነገሮች ናቸው እየተከወኑ ያሉት። ምናልባት እርሶም ቢሆን እኔም ሌሎችም ወንድሞቻችን የዘመናችን ሰባክያነ ወንጌል ስናስተምር ከ10-15 ዓመት በፊት ነገረ ምጽአትን በምንሰብክበት ጊዜ በእግዚአብሔር ቅዱስ አውደ ምሕረት ቁመን ምልክቶቹን ጠቅሰን የምንናገረው ከመካከለኛው ምስራቅ፣ ከሩቅ ምስራቅ፣ ከሰሜን አፍሪካ ብቻ በአጠቃላይ ከኢትዮጵያ ውጪ በተለይ ከአረብ ሀገራት፣ ከእስራኤል፣ ከኢትዮጵያ ውጪ ከሆኑ ሀገራት ነበር እየጠቀስን ይሄ ነገር በዚህ ቦታ እየተፈጸመ ነው፣ ይሄ ነገር በዚህ ቦታ ማለት የጦርነቱ ጉዳይ፣ እርስ በርስ የመገዳደሉ ጉዳይ፣ መንግስታት በመንግስታት ላይ መነሳቱ ጉዳይ፣ ፍቅር የመጥፋቷ ጉዳይ ይህንን ነገር ከሌላ ህዝቦችና ከሌሎች ሀገራት ህይወት የምታዩት ነው እያል እናገር ነበረ፣ እንጽፍም ነበረ። ዛሬ ሁሉን አሁን እነዚህ በሌላ ሀገራት ከጠቃቀሷቸው ሀገራት ይከወኑ የነበሩ በሙሉ ሀገራችን እየተፈጸሙ እኔ የቀረ ነገር አለ የምለው ነገር የለም። ትናንትና ሁላችንም በቆምንበት አውደ ምሕረት ላይ ባለ ደብረ ዘይትን ሌሎችም ወንድሞቼ ቢሆን ሁላችንም እየተናገርን የነበረው ለህዝበ ክርስቲያን እያስተላለፍን የነበረው እዚህ ኢትዮጵያ ውስጥ እየሆነው ያለውን ነው። በሌላው ዓለም መንግስታት አንድ ሀገር ህዝብ በሌላው ሀገር፣ እዚህ ኢትዮጵያ ግን ራሳችን በራሳችን እየተላለቅን ያለ ነው። ራሳችን በራሳችን እየተገዳደልን ያለ ነው። በራሳችን መካከል ነው ፍቅር የጠፋው። መንግስትና ህዝብ የማይደማመጡበት፣ ህዝብና ህዝብ የማይደማመጡበት፣ አብሮ መኖር የማይቻልበት፣ ወጦ መግባት የማይቻልበት፣ ልጆች ለወላጆች የማይታዘዙበት፣ ሃይማኖት በየጎጆ በየአዳራሹ በየሰፈሩ በየመንደሩ በየአካባቢው የሚመሰረቱበት ሁኔታ ተፈጥሮ ያለበት ነው እና እልቂቱም ቅድም እንደገለጹት ህፃናት፣ እናቶች፣ አረጋውያን በሰላም አሳድረን ብለው በተኙበት ቦታ እንዲህ ምድር ተነስታ የምትከድናቸው ሁኔታ ያውም በሀገራችን አሁን ይሄ ከጥር ጀምሮ እስከ መጋቢት ያለው የበጋ ወቅት ነው። የበጋ ወቅት ማለት የፀሐይ የዝናብ ወቅት አይደለም። ጠብታም የለም። እኔ እንደዚህ ያው ደቡብን ክልል አውቀዋለሁኝ። ቀደም ብሎ ዝናቡ በዚህ የበልግ ወቅት እንደ ክረምት ወቅት የሚታይበት ሁኔታ ያለ መሆኑ ይታወቃል። ግን ይህንን ያህል እልቂት ሲፈጸም በቀጥታ ዘመኑ እንደቀረበ የመምጣቱ ጊዜ ዋዜማ ላይ እንዳለን በር ላይ እንደነገረን እሱም ራሱ በር ላይ እንደቀረበ የምንረዳበት ሁኔታ ነው ያለው እና አንዳችም ቀረ የምለው ነገር እኔ ያልተፈጸመ ጌታችን ከተናገረው ውስጥ አለ የምለው የመምጣቱ ነገር ካልሆነ በስተቀር የመምጣቱ ምልክቶች በሙሉ እየሆኑ ያሉበት ሁኔታ ላይ ነው ያለ ነው ማለት ነው። ከምልክቶቹ መሃል አንዱ ሐሰተኛ ክርስቶሶች ይነሳሉ የሚል ነበር። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ ይላል። ምን ማለት ነው ይሄ? ሐሰተኞች ክርስቶሶች ከዘመናችንም ቀደም ብሎ ተነስቷል። ለምሳሌ ከዛሬ
400 ዓመትም በፊት በኢትዮጵያ ታሪከ ነገሥትን ስናነብ በአጼ ዘድንግል እንግዲህ 1 ዓመት ብቻ ነው ኢትዮጵያን የመሩ አጼ ዘድንግል እና እሳቸው በነበሩበት እንደ ኢትዮጵያ ታሪክ ጸሐፊዎች ያቺ 1 ዓመት ታላላቅ ስራ የሰሩባት ናት። ብዙ ነገር አለ፣ ያንን እዚያ ውስጥ አንገባም። ነገር ግን ዘክርስቶስ የሚባል ግለሰብ እናቱ መራተ ወንጌል የምትባል እዚህ አማራ ሳይንት ተወልዶ ያደገ እኔ ክርስቶስ ነኝ ብሎ ተነሳ። እኔ ክርስቶስ ነኝ ብሎ ተነሳና 12 ሐዋርያት፣ 36 ቅዱሳት አንስት፣ 72 አርድእት ለራሱ አስከተለ እና ህዝብን ወደ ማሳሳት መስመር ሲሄድ ንጉሱም አስቀርበው ለመጠየቅ ሙከራ አድርገዋል። ነኝ አላቸው ለእሳቸው። በኋላ ላይ ያደረጉት ምንድነው? እሳቸው ሰይጣን በሰው ላይ እያደረ ይጫወትብናል እንዴ፣ በሰይፍ ቁረጡ፣ አንገቱን አስቀልተው ነው ያስገድሉት። ሌሎችንም እንደዚሁ። ግን የቀሩት ምን እያሉ ተነሱ? ምንድነው እሱ ቀድሞ ዘመን ከነጮቹ ተወልጄ በምድረ እስራኤል ተሰቀየ ሙቼ አድኛለሁ፣ ደግሞ ለእናንተ ለጥቁሮቹ እንዳታኮርፉ እንዳትቀየሙ በተራችሁ ይድረሳችሁ ብዬ ነው የሚል እስከ መቀለድ ድረስ እንደዚህ የተናገረበት ሁኔታ ነበረ። ልክ እሱን ቀልድ ተከትለው እሱ ከሞተ በኋላ ደግሞ ደቀ መዛሙርቱ ከዚያ ሰይፍ ከግድያ ያመለጡት ምናሉ? ክርስቶስ ተሰቅሎ አሁን ማለት በሰይፍ ተቀጥቶ ሙቷል፣ እሱ ወንጌልን ስበኩ ለፍጥረት አዳርሱ ብሎን በነገረን መሰረት እናስተምራለን አሉ። እያስተማሩ ወጡ። ሥጋሁ ለዘክርስቶስ አምላክነ ዘነሳምራተ ወንጌል እግዝእትነ እያሉ ማቀበል እስከ መጀመር ድረስ በዚያ ሂደት ውስጥ ነበሩ። እንዲያውም ጨርሰው እንዳጠፏቸው ተከታዮቹን ጨርሰው ያጠፉ ከአጼ ዘድንግል በኋላ ያው መጀመሪያ 8 ዓመት አጼ ያዕቆብ ነግሰው ነበረ። ከዘድንግል በኋላ 2 ዓመት ቅሪት ነበራቸው ያዕቆብ። ከሳቸው በኋላ ሱስንዮስ ሲተኩ ጠራርገው ከመድረገጽ ያጠፏቸው ሱስንዮስ እንደሆኑ በታሪክ መዝገብ ውስጥ ተቀምጧል። እና በሌላም እዚህም ከትግራይ አካባቢ ከአክሱም ተነስተው ከነ አባ ሳሙኤል ዘዋልድባ ጋር አንድ ቆዝሞስ የተባሉ አባትም እንደዚሁ ወደ ሰሜን ኢትዮጵያ አካባቢ አተርን በፀሐይ በሞቀ ውሃ እያሞቁ እና የዛፍ ስርና ቅጠል እየበሉ በምናኔ እየኖሩ በነበሩበት ሰዓት በሰሜን ኢትዮጵያ ያሉ እስራኤል ተወላጆች ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት እርስዎ ነዎትና እርስዎ አምላክ ነዎት ሲሏቸው አሜን ብለው ተቀበሉ ይላል አባ ቆዝሞስ። አምላክነትን ተቀብለው እነሱኑ ለማስደሰት ምንድነው ያደረጉ? ክርስቲያን ምዕመናን አብያተ ክርስቲያናትን የማቃጠልና ክርስቲያኖችን ወደ መግደል እነሱን አስከትለው የመሄድ ሂደት እንደሄዱ ምንድነው ያዳቆነ ሰይጣን ሳይቀስ አይቀርም የሚባለው ነገር መጀመሪያ መንፈሳዊ አስመስሎ አነሳቸው። ቀጥሎ ግን በሰው ግድያና አብያተ ክርስቲያናትን በማቃጠል በዚያ ደረጃ ላይ የሄዱበት ሁኔታ አለ። ወደ ቀጥታ ወደ መልእክቱ ወደዚህ ማለት ለተጠየቀው ወደ መጨረሻው ቀን ክርስቶስ ነኝ ብሎ ወደሚነሳው ስንመጣ ሐሳዌ መሲህ በምዕራፍ 20 ራዕየ ዮሐንስ ላይ የተቀመጠው ይነሳና ብዙዎቹን እኔ ክርስቶስ ነኝ እያለ ከእውነት ጎዳና እንደሚያወጣ ባለራእዩም ገልጿል፣ ጽፏል። ያ ሐሳዌ መሲህ እንግዲህ ክርስቶስ ነው። ክርስቶስን ሐሰተኛ የሚያደርግ ወይም ደግሞ በክርስቶስ ዘንድ ሐሰተኛ ተብሎ የተሰየመ ለማለት ነው። ይህ ሐሳዌ መሲህ ከሰዎች ወገን ከእስራኤል ወገን የተወለደ ነው። ከዳን ወገን እናቱ ትወለዳለች። ደግሞ እንደገና ከኤሳው ወገን አባቱ እንደሆነ እና እሱ ተወልዶ ያድጋል። ካደገ በኋላ እኔ ክርስቶስ ነኝ ብሎ ብዙዎቹን አማኞች የክርስቶስን ተከታዮች በሙሉ ወደ ራሱ የሚያስከትልበት ዘመን በመጨረሻ ላይ እንደሚነሳ ነው። እሱ ተነስቶ ብዙዎችን ከእውነት ጎዳና ያወጣቸዋል። እሱም ክርስቶስ ነው ብለው አምነውት የሚከተሉት ሰዎች እንዳሉ ይህንን ቃል ነው የተናገረው። ነገር ግን እነዚያ እሱን አምነው የሚጎዱ ሰዎች ያው ትንሣኤ ልቡና ወይም ትንሣኤ ሕሊና የሌላቸው የእሱን ምልክት አድርገው የሚገኙ ያው የጥፋት ልጆች እንደሆኑ አምላካቸው መንገድ እንደወጡ
አምላካቸውን ክደው ሐሰተኛውን ክርስቶስ ተከትለው የሚሄዱ ሰዎች እንደሚነሱ ነው እና በዛን ሰዓት ብዙ እልቂት ይሆናል። ነቢያትም ሄኖክና ኤልያስም የሚመጡበት ጊዜ ብዙዎችንም የሚያስተምሩበት የሚመልሱበት፣ ነገር ግን መጨረሻ ላይ እነሱንም ደግሞ የሚያሸንፍበት ድል የሚያደርግበት ሁኔታ ስልጣን እንደሚሰጠው ነው። ያ ሺህ ዘመን ተብሎ የተገለጸው የዘመነ ስጋዌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከቅድስት ድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከሆነ በኋላ በተለያዩ 3 ጊዜያት ያው ሰይጣንን ድል አድርጎ ከክብሩ አዋርዶታል። የመጀመሪያው አዳምን ሲያሳስተው በአካለ ከይሲ አድሮ በልሳነ ከይሲ ተናግሮ ነበረ እና ጌታችን መድኃኒታችን ኢየሱስ ክርስቶስ አዳም ከወደቀ በኋላ የተስፋውን ነገር እንለፋውና ወደዚህ ወደ ነገረ ምጽአቱ ስንመጣ የተስፋውን ነገር ነግሮት ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን ሰይጣን በአካለ ከይሲ አድሮ በልሳነ ከይሲ ተሳውሮ አዳምን ድል እንዳደረገው ሁሉ ወደ ክርስቶስ ስንመጣ ክርስቶስ ደግሞ በዛ አንጻር በአካለ ቢሲ ማለት በአዳም ስጋ በልሳነ ብእሲ ሰው ሆኖ ስጋ ለብሶ ነውና አዳምን ካሳተ በኋላ ሰይጣን እንዲሁ ዝም ብሎ ቁጭ አላለም። እግሩን አጣጥፎ በማህፀን ተቆራኝቶ ሕፃናት በሚወለዱበት ሰዓት የአዳምን ልጆች ገና ከመወለዳቸው አስቀድሞ ይቆራኝና በሚወለዱበት ሰዓት ኃጢአት ሲያሰራቸው ጣዖት ሲያስመልካቸው ይኖር ነበር። ጣዖት ሲያስመልካቸው ኖረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን መንገድ ለወጠበት። እንዴት ነው መንገድ የለወጠበት? እሱ በዘር በሩካቤ እየተጸነሱ የሚወለዱትን ነው እየተቆራኘ ድል ያደርግ የነበረው። ጌታችን መለዘርን መለሩካቤ ነው ከመቤታችን የተጸነሰው። በዚህ መንገድ ቀየረበት እና አላወቅም። በዚህ ቁራኝነትን አጠፋ። ኢየሱስ ክርስቶስ በማህፀን ቁራኝነትን አጠፋ። የመጀመሪያው ይሄ ነው። 3 ጊዜ ናቸው በሊቃውንት የሚናገሩት። ቁራኝነትን ለወጠና በማህፀን እየተቆራኘ ኃጢአት ማሰራት ጣዖት ማስመለኩን ገታበት ማለት ነው። ተወልዶ ካደገ በኋላ በ30 ዓመቱ በማየ ዮርዳኖስ በእደ ዮሐንስ ተጠምቆ በሚጠመቅበት ሰዓት ተጠምቆን እንደወጣ ወደ ገዳመ ቆሮንቶስ ሄደና ከቆመ ሳያርፍ ከዘረጋ ሳያጥፍ፣ በዚህም የደመሰሰው የዕዳ ደብዳቤ ያለ ግን ከዚያ በገዳመ ቆሮንቶስ ከቆመ ሳያርፍ ከዘረጋ ሳያጥፍ 40 መዓልትና 40 ሌሊት በሚጾምበት ሰዓት መጣ። እዚያም ላይ ሊፈታተነው መጣ። በ3ቱ አርእስተ ኃጣውእ ድል አደረገው። በስስት በትዕቢት በፍቅረ ነዋይ ነው ድል ሊያደርገው የመጣው። ነገር ግን በስስት ቢመጣበት በትዕግስት በፍቅረ ነዋይ ቢመጣበት በጸሊያ ነዋይ፣ በትዕቢት ቢመጣበት በትዕግስት፣ በስስት ቢመጣበት በትዕግስት ድል አድርጎ እሱን አሸነፈውና በመጨረሻ ላይ ከ3 ዓመት በኋላ በ34ኛው ዓመተ ምህረት በመልዕልተ መስቀል በሚሰቀልበት ሰዓት ኤሎሄ ኤሎሄ ወይም አምላኬ አምላኬ ያለ ጌታችን ሲናገር ይህ ሰው ርቁ ይሲ ነው። ተቆራኝቼ በመቃብር ድል የተነሳው አካል ተቆራኝቼ ስጋውን በመቃብር ነፍሱን በሲኦል እኖራለሁ ብሎ ከእግረ መስቀል ቀረበ። በዚህ በመቅደመ ወንጌል ላይ ተቀምጧል። እና ከመጣሽ ማርያም ታምጣሽ ላሉ መምህራን በእሳት ዛንጀር አስሮ በነፋስ አውታር ሰቅሎ በምድርና በአየር መካከል አቆመው ይላል። ወቱ ተርፈ ቅውመ ሀበ ውሳጤ ነፋሳት ዘይክ ሊያንቀልቅል፣ ወደ የትም ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም በማይልበት ደረጃ
በአየር ላይ በእሳት ዛንጀር አስሮ በነፋስ አውታር ሰቅሎ አስቀረው ይላል። ለመጨረሻ ጊዜ በመስቀሉ ቀጥቅጦ ድል አደረገው የሚባለው ይሄ ነው እና ሐዋርያትም በተለያየ ቦታ ላይ ዮሐንስም በመልእክቱ ምዕራፍ 2 ቁጥር 10 ላይ በቅዱስ ጳውሎስም በቆላስይስ እና በኤፌሶን መልእክቱ 2:14 ላይ የገለጸው የዕዳ ደብዳቤያችንን ሻረ፣ ደመሰሰ እያሉ የተናገሩበት ይህንን ቃል ነውና ሺህ ዘመንም የሚባለው የታሰረበት ለመጨረሻ አጊዜ በመልዕልተ መስቀል ተሰቅሎ ሰይጣንን ድል አደረገው። ያሰረው ራሱ ባለቤቱ ነው። አሰረው፣ ድል አደረገው፣ አሸነፈው። ለእኛም በጾም ወዘንቱ ዘመድየ ዘእንበለ በጾም ወጸሎት ብሎ በገዳመ ቆሮንቶስ ድል እንዳደረገው ሁሉ በጾምና በጸሎት እሱን ድል እናደርግ ዘንድ ለሰው ልጆች ስልጣንን ሰጠ። በዛ ስልጣን አሁን በእጁ ላይ ባለው መስቀል አጋንንትን ድል እናደርግ ዘንድ ተሰቅሎበት ደሙን አፍስሶበት ይህንን ስልጣን ለካህናት ሰጥቶ መጀመሪያ ለደቀ መዛሙርቱ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ለፍጥረት ሁሉ ወንጌልን ስበኩ ድውያነ ፈውሱ ሙታን አንሱ ለለምጻን ጽፉ ለምጻሞችን አንጹ በሽተኞችን ፈውሱ የሚለውን ስልጣን ሰጠ። ያ ስልጣን ዛሬ ለካህናትም ሆኖ ሰይጣን የሚሸነፍበትን ኃይል ሰጥቷልና እሱንም አሰረው ማለት ስልጣኑንም ለሐዋርያት አካፈለ፣ ለካህናት ሰጠ ማለት ነው። በዚያ ደረጃ ላይ ቀጥሎ ያለውን ሂደት ሺህ ዘመን አሰረው፣ ከስልጣኑ አወረደው፣ ድል አደረገው፣ አሸነፈው የሚለው እና ከሺህ ዘመን በኋላ በሐዋርያው በቅዱስ ጳውሎስ ከሺህ ዘመን በኋላ የሚመጣበትና የሚነሳው ተብሎ የተገለጸው የዘመንን ርቀት የጊዜን ስፋት ለማሳየት የተገለጸ እንጂ ከሺህ ዓመት ባነሰ ጊዜ አልመጣም። ከሺህ ዓመት በረዘመ ጊዜ ግን በየትኛው ሰዓት እንደሆነ በየትኛው ደቂቃ እንደሆነ የሚመጣበት ዘመን በማይታወቅበት ሁኔታ ይመጣል። ትንሣኤዋ እንደሆነ ትንሣኤ ዘጉባኤ። ነገር ግን ሺህ ዘመን የሚለው በመጽሐፍ ቅዱስ የተለመደው ዳዊት ነቢየ እግዚአብሔር ዳዊት ቅዱስ ዳዊት እንደተናገረ እንደጻፈ ሙሴም በዘጸአት ምዕራፍ 20 ቁጥር 6 ላይ እንደተናገረ ቅዱስ ጴጥሮስም ደግሞታል። ሺህ ዘመን እየተባለ የሚገለጸው ብዛትን ነው የሚያሳየው። ብዛትን የጊዜን የዘመንን ርቀት የሚያሳይ እንጂ በዚህ በተቆጠረ ልክ በተቆጠረ ዘመን የሚከናወን ለተለዩ ሰዎች የሚሰጥ ትንሣኤ ለተለዩ ሰዎች ደግሞ የማይሰጥ ዘመን አለ ማለት አይደለም። ትንሣኤ አንዲት ነው፣ አንዲት ናት። ፍርድም አንድ ነው። ፍትሐ እግዚአብሔር የሚተላለፍበት ትንሣኤ ዘጉባኤ ነው። ምናልባት ትንሣኤ ዘለሐሰር፣ ትንሣኤ ዘለክብር አለ። ከዛ በፊት ደግሞ ትንሣኤ ልቡና ወይም ትንሣኤ ሕሊና የሚባለው እሱ እንዳለ ሆኖ ነገር ግን በሺህ ዘመን የሚባለው ደረጃ አረዳድ እንደ ቤተ ክርስቲያናችን አነጋገር ሺህ ዘመን የሚባለው ኢየሱስ ክርስቶስ በመልዕልተ መስቀል ሰይጣንን ድል ካደረገው በኋላ እስከ ዕለተ ምጽአት ድረስ ያለውን ጊዜ ወይም ደግሞ ሐሳዊ መሲህ ተነስቶ ብዙዎችን እስከሚያስትበት ጊዜ። ምክንያቱ ሐሳዊ መሲህ በሚመጣበት ሰዓት ሄኖክም ኤልያስም ይመጣሉ። እሱም ከማሰሪያው ተፈቶ ብዙዎችን የሚያስትበት ጊዜ የሚመጣበትን የዘመን ቀመር ያሳየበት ነው እና ድል ያደረገው በመስቀሉ ነው። ድል ያደረገውም ራሱ ባለቤቱ ኢየሱስ ክርስቶስ ነው። የመጨረሻው ጥያቄያችን የሚሆነው ሐዋርያው ቅዱስ ዮሐንስ በፍጥሞ ደሴት ታስሮ እያለ ስለ ዘመኑ ብዙ ነገሮችን አይቷል። ስለ ፍጻሜውም ቶሎ እመጣለሁ ብሎታል። እሱም አሁን ጌታ ሆይ ቶሎ ና ብሎ ምጽአቱን ሲጸልይበት እናያለን። ቶሎ እንዲሆን ምጽአት ጥቅምና ጉዳት አለው ወይ? ለክርስቲያኖች የሚጠቅመው እነማንን ነው? የሚጎዳውስ? የሚጎዱት እንዳይጎዱ ምን ያርጉ? ምክረ ሀሳብ ያው አብዛኛውን እየጠቃቀስ ነው መጠናል። ምጽአት የሚጎዳቸው ሰዎች አሉ፣ የሚጠቅማቸው ሰዎች አሉ። ምንም ጥያቄ የለውም። ቅድም ያነሳናቸው ሁሩምኔ ርጉማን ውስተ እሳት ዘላለም ዘድሉ ለሰይጣኑ ለመላእክቲሁ ተብለው ከኔ ፊት ወግዱ
ለሰይጣንና ለሱ መልእክተኞች ወደ ተዘጋጀው ሰዓት ሂዱ ተብለው የሚፈረድባቸው ቀዊመ ኢማን የሌላቸው ትንሣኤ ልቡና ያልነበራቸው በትንሣኤ ዘጉባኤም ቀዊመ ኢማንን ወይም ደግሞ በቀኝ መቆምን ዕድል የማያገኙ ሰዎች ጉዳታቸው ነው የመምጣቱ ነገር። ነገር ግን ደግሞ ትንሣኤ ልቡና ያላቸው በትንሣኤ ዘጉባኤ ለሚጠቀሙት ለጻድቃን፣ ለደጋጎቹ፣ ለወዳጆቹ ክብርን የሚያሰጥ የድል አክሊልን የሚቀዳጁበት ስለሆነ በጉጉት የሚጠበቅ ነው። ቅዱስ ጳውሎስ እንደተናገረ ሞትን በፊልጵስዩስ 2:3 ላይ ነው ልሞት በእግዚአብሔር ዘንድ ልኖር እወዳለሁኝ፣ በሁለት ነገሮች ላይ ግን እጨነቃለሁኝ። ብኖር በማስተማሬ እናንተን አተርፋለሁ፣ በሞት ወደ አምላኬ በመሄዴ እጠቀማለሁ እያለ ቅዱስ ጳውሎስ ይጽፋል። ይሄንን ቃል የጻፈበት ምክንያት እንከሰ ድልው ሊተ አክሊለ ስም ዘያስን እግዚአብሔር የሚሰጠኝ የድል አክሊል አለና ብሎም እሱ እንደተናገረ ወይም ደግሞ ስለ አሟሟቱ በበግ ላይ በመስዋዕት ላይ እንደሚደረግ በእኔ ሊደረግ ቀርቧል እንዳለው የመጨረሻውን የድል አክሊል ለመቀዳጀት ዝግጁ ስለነበረ ብሞት ወደ እርሱ ብሄድ ደስ ይለኛል የሚለው ቃል ተናግሯል። እኔ አይነቱ ኃጢአተኛ ይህን ቃል ደፍሮ ለመናገር ይቸግረዋል። ሊናገረውም አይችልም። በሐሳብ ዝም ብሎ የሚያውጠነጥነው የሚያነሳው የሚጥለው ሳይሆን በሐሳቡም ሊመጣ አይችልም፣ በቃልም ሊናገረው አይችልም። ለምን? ኃጢአተኛ ነው። ንስሐ ያልገባ ሰው፣ ስጋው ደግሞ ያልተቀበለ ሰው፣ በሕግ በአምልኮ ያልኖረ ሰው፣ በምክረ ካህን በፈቃደ ካህን ያልተመላለሰ ሰው ፍርሃት አለበት። ፍርሃት ስላለበት የመምጣቱን ነገር አይናፍቅም፣ ጨርሶ አይናፍቅም። እንዲመጣም አይፈልግም። ቢቻል ትንሣኤ ዘጉባኤ ባይኖር ሊመኝ ይችላል። ቢቻል በምድር ላይ 1000 ዓመት እንዲኖር ሊመኝ ይችላል። ወዳጆቹ ግን ቅዱሳን ግን አሁን በዚህ ባለንበት ዓለም ብዙ መንፈሳውያን አባቶች እንዲያው ብሞት የሚሉ አሉ። ገጥሟቸዋል አይደለም? የሚበሉት አጥተው አይደለም፣ አካላቸው ጎድሎባቸው ጤንነታቸው ተዛብቶባቸው አይደለም። ብሞት እንዲያው አሁንስ ሞቴን ቢያቀርበው እንደዚህ ብለው የሚናገሩ አባቶች እናቶች አሉ። በእርግጥ በምድር ላይ መኖር ኃጢአትን ማትረፍ ነው፣ ኃጢአትን ማብዛት ነው። ሰው ዘመኑ በበዛ ቁጥር ንስሐ ከሚገባ ይልቅ የማይገባው ይበዛል። እና እነዚህ ሰዎች ንስሐ ገብተው ባሉበት ሰዓት ተመልሼ ወደ ኃጢአት እንዳልሄድ ከእንግዲህስ በኋላ ነፍሴን ቢቀበለኝ እስከ ማለት ድረስ የሚናገሩ ሰዎች አሉ። እንደነዚህ አይነት ሰዎች ናቸው መምጣቱን የሚመኙት። እንዲያው ብትመጣልን መቼ ነው ይሆን መምጫው? ሐዋርያት ልክ እንደጠየቁት የመምጫ ምልክቱስ ምንድን ነው ብለው እንደጠየቁት ቢመጣ የዳኝነቱን ስራ ቢሰራ ከዚህ ዓለም ቢለየን ቢገላግለን የሚለውን ቃል የሚናገሩበት ምክንያቱ የተዘጋጁ ሰዎች ነው። ያልተዘጋጁ ሰዎች ይህንን አይሉትም። ዛሬ ደግሞ ሰው የተዘጋጀ ነው ወይ? አይደለም። የእግዚአብሔርን ቃል ሰምቶ የሚተገብር ነው ወይ? አሉ የሚተገብሩ። ጨርሶ ሁሉም ሰው አይተገብርም አንልም፣ የሚተገብሩ አሉ። ነገር ግን ደግሞ የማይተገብረው ይበዛል። በዚህ በኃጢአቱ ዓለም የሚሮጠው ይበዛል። ክፉን በመስራት የሚመላለሰው ይኖራል። ሰውን የሚያሳዝነው ሰው ይበዛል። እና በዚህ አይነት ህይወት ውስጥ ያለ ሰው መጀመሪያ ራሱን ማዘጋጀት ይጠበቅበታል። ራሱን መመርመር ይጠበቅበታል። ራሱን መጠየቅ ይጠበቅበታል። ንስሐ መግባት ይጠበቅበታል። ስጋው ደሙን ካልተቀበለ መቀበል ይጠበቅበታል። ምክንያቱ መጥቷል። ምልክቶቹን ሁሉ ጠቅሰናል። በር ላይ ደርሷል። በር ላይ ደርሶ ካለ ከሞተ በኋላ እኮ ንስሐ የለም። ይሄ በእነ አልዓዛር በእነ ነዌ ጊዜ የታየ ጉዳይ ነው በተግባር እና የለም ወንድሞች አሉኝ እኔ ልሂድ ብሎ ሲጠይቅ ይሁንታ ሲነፈገው እንደው ለወንድሞቼ መልእክተኛ ይላክልኝ ቦሙ ሙሴ ወነቢያት ኪያሆሙ ለይስሙ። ይሄ ቃል ነው የተነገረው። ቦሙ ሙሴ ወነቢያት ኪያሆሙ ለይስሙ። ነቢያት አሉላቸው፣ መምህራን አሉላቸው። ነቢያት ማለት መምህራን አስተማሪውን ነበበ ተናገረ ነው።
እና አስተማሪዎች አሏቸው። እነሱ የሚነግሯቸውን የሚሰብኩላቸውን ቃል ይስሙ። እነሱን ካልሰሙ ግን ከሞት ተነስቶ የሚነግራቸው አካል ቢኖር ሊሰሙ አይችሉም። ይህን ቃል ተናግረዋል። እና ሰው ደግሞ ወጦ መግባት የሚቸግረው ዘመን ላይ ያለበት ጊዜ በመሆኑ ዛሬውኑ ንስሐ ገብቶ ስጋው ደግሞ በቅቶ ራሱን ከኃጢአት ለይቶ ለዛ በዳግም ትንሣኤ ወይም በትንሣኤ ዘጉባኤ ጌታ በሚመጣበት ሰዓት መጥፎ ፍርድን እንዳይሰማና ከኃጥአን እንዳይቆጠር ለጽድቁ ለመንግስቱ ለርስቱ የበቃ እንዲሆን መዘጋጀት መቻል አለበት እና ቅዱሳኑ እባክህና አሁን ብለው እንደጠየቀ እሱ መጠየቅ እንዲችል ነው። ሰው ሲነጻ ያንን ጥያቄ ማንም ሰው ሊናገረው ይችላል። መጋቢ ሐዲሳት ሐዲስ አንዱዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት መንበረ መንግስት ቅዱስ ገብርኤል ሰባኪ ወንጌል ጥሪያችንን አክብረው መጥተው ፊተኛው ትንሣኤ ማለት ምን ማለት ነው? ሁለተኛው ሞትስ? የክርስቶስ መምጣት ምልክቱ? ሐሰተኞች ክርስቶሶች ሲነሱ የሚያደርጉትን ከዚህ በፊት ተነስተው እንደነበረ በሀገራችን ጭምር ሳይቀር 1000 ዓመት የሚለው ምንድነው? የ1000 ዓመት ግዛት እንዲሁም ምጽአት ለእነማን ይጠቅማል፣ እነማንስ ይጎዳል፣ ተጎጂ አካላት ምን ያድርጉ የሚለውን ግሩም በሆነ አገላለጥ ስላስተማሩን በአድማጭ ተመልካች ስም በእጅጉ እናመሰግናለን። ቃልዎትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። አመሰግናለሁ። የዕለቱን ዕቅበተ እምነት መርሃ ግብር እዚህ ላይ ስናጠናቀቅ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።